ማደሬ ነው። እኔስ ማደሬ ነው አይደለም ማበዴ ነው። እኔስ ማበዴ ነው። የሚያወራት ሀናን ቤት ይገባሉ። እንቅልፍ ነው ሁሉም እንቅልፍ፣ ምድረ እንቅልፋ ሙሉ ሶፋ እኮ አዘጋጅታ አደላድላ ስለምታስቀምጥላቸው አያ በለው ሆድዬ አልመሸም ገና ነው ደመና ነው። እኔስ ማበዴ ነው ማበዴ እኔስ ማበዴ ነው አያ በለው ማደሬ ነው ስትል ማደሬ ነው አትብል ብሏል። ማበዴ ነው ገና ማበዴ ነው ዳመና ነው ምንድነው? አይ ማበዴ ነው ማበዴ ነው። ሁለት ልጆችን አቅሬ ማበዴ ነው እኔስ ማበዴ ነው አያ በለው ሎምዬ አልመሸም ገና ነው ደመና ነው። እኔስ መሽቶብኛል ልጅቷ ሀኒቾ ሀይሚ እኮ እንቅልፏን አታ ይሄንን ሀሳብ ስታመጣ እና አንዲት እንቅልፍ እንኳን አላደርኩም። የኔና እንደው ምን ላድርጋት? ያሽከረክሩት ትናንትና የተዋወቀችው ያሽከረክሯት የለ እንዴ? ያሽከረክራሉ እኮ አላጥፈው በተለይማ ጀግና እንደውም እሷ ጀግና መስለው እሷ 2 አመት ሙሉ ሳትነካ ዳይመንዷ ማለት ነው። አሁን እኮ ማለት ነው ለምን አልጋ ላይ ሰሩት ያሉት ብሩኬን ቢያገኙት አፍነው ነው የሚያደርጉት። ኧረ ይደፍሩታል። ልጁ ልጅ በክብሯና በማንነቷ ስለማትደራደር ንክች ከሰርግ በኋላ ንክች የለም። 2000 ስንት ነው? ብሩኬንማ አልጋ ላይ ቢያገኙት ጭጭ ነው የሚያደርጉት። ኧረ ይደፍሩታል። እሱም መንገድ ላይ የሚደፍሩታል። እድሜ ለነ ቤኪና ለነ ፍፄ እነሱ ባይጠብቁት እኮ ዳይመንድ ደግሞ እናንተ የፍፄን ሰብስክራይብ መልስ ኮሜንት ልንገርሽ መሀላን ስሜ የሰማችሁ ነው። በቀደም እኮ ነው እናንተ እንዳትቁ ሰብስክራይብ ማለት እኮ ታውራ እስቲ ለመቅዲም ቦታ ስጧት። አንዳንዴ እንዴ እናንተ እኔ ሞት አድርጋችሁኛል። የት ሄጄ እንደመጣሁ ምን አወራችሁ? አንቺ እኮ እንደውም እኮ ካላረገቻለሁ እየሰማሽ ነው። አዎ እኔ ሰማሻለሁ። አንዷ ምን አለች ኮሜንት ላይ ብሩኬ ሰማሃል ስትል እንደዛ ስትል ሌላ ነገር አድርጋ ብትል ኑሮ እራሴ ስተት ወድቃለህ አለች። ኮሜንት እየረበንኩ ነው። ረሃማ እንዴት ነሽ? ደህና ነሽ? እኔ ውድ አታውሪም? ፍቅር እስቲ ረሃማ ታውራ። መቅዲ ድምጽ ነው ዝም ያልኳቸው ማለት ነው። ቤቱን በመስታወት አይቶ ችግር የለባትም። ችግር የለባትም። ተዋት። አንቺ ምን ዝንጀሮ መሰልሽ? ኧረ ተይ ፈራሁሽ። ሙዚቢን ራሂማ ታውራ ራማዬ መጀመሪያ ዝም ይበሉ ሀቢብቲ። እኔ ሚውት አደረኳቸው እንዴ? ወይ ለገልብጬ ልመለስ እንዴ? አውሪ ራሂማ። አንዳንድም ኮሜንት እያየው ነበረ ዳልጋ ቪዲዮ ምናምን ብዙቸው እያወሩ ነበረ። ከዚህም በፊት እንደዛው ማለት ነው። መጀመሪያ ሁልጊዜም በጊዜው ምላሽ ያለው ነገር ነው እነዚህ ልጆች የሚመልሱት። ዝም ብሎ ብቻ ቪዲዮ ስለተሰራ ዝም ብሎ አይደለም የተሰራው፣ የሆነ ምላሽ ቢኖረው ነው የሚሰራው እንጂ እናንተ ራሳችሁን ደብቃችሁ በቲክቶክ ወጥታችሁ እንዳወራችሁት አይደለም። አፋችሁን እንዳመጣላችሁ እንዳወራችሁት አይደለም። ቪዲዮ መስራት ቪዲዮ መስራት ማለት አይዲያ ማምጣት ማለት ለምን እንደሚሰራ ልብ ብላችሁ ማወቅ አለባችሁ ከመጀመሪያው ማለት ነው። አይመቸንም የምትሉ ሰዎች ደግሞ ካላችሁ ቻናል ከፍታችሁ ራሳችሁ ማለት ነው እንደፈለጋችሁ ራሳችሁ ሆናችሁ መቅረጽና መስራት አለባችሁ። እነሱን የምትተቹ ሰዎች የሆነ ነገር ይዘው ሲመጡ እናንተ አቃቂር እያወጣችሁ እነዚህ ልጆች ምን ያርጓችሁ? ከዚህም በላይ ምን ያርጓችሁ? ምንድነው የሚያረጓችሁ? እነሱ እኮ
2 ዓመት ከምንም በላይ እኮ የቆዩ ሰዎች ናቸው። ሌላው እኮ በአንድ ቀን ተዋውቆ አልጋ ብዙ ጊዜ እኮ ራቁቱን ሆኖ የሰራ አለ። ምንድነው አርጉ የምትሏቸው? እናንተ ቪዲዮ ላይ እኮ ተመርኩዛችሁ ብቻ ነው የምታወሩት እንጂ ቪዲዮ ለምንድን ነው የተሰራው፣ ምንድነው ምላሹ ብላችሁ ምንም የምታውቁት ነገር የለም። እቺ ልጅ የምታጠራው ባሏን እና ባሏን ብቻ ነው። ወይም ሳትስተው ሳታውቀው ቀርታ አይደለም፣ ወይ ሳያውቅ አይደለም። ለምንድን ነው ሁልጊዜ በሆነ ባልሆነ ሁሉም እንደራሴ ስሩ? ሌላው ቢቀር እኮ በአንድ ሆድ ራሱ እኮ በአንድ እናት እኮ አንድ አይነት ልጅ አይወለድም አይደል እንዴ? ሁሉም ሰው እኔ የፈለገውን አይነት ምግብ ይሰራልኝ፣ ሁሉም ሰው እኔ የፈለኩትን ምግብ ይሰአይ ይባላል። በመጥፎ ሲመጡ በመጥፎ መጡ፣ በደህና ሲመጡ በራሳቸው ቻናል፣ በራሳቸው ሙድ፣ በራሳቸው አይዲያ ፈታ ይበሉበት። ያልተስማማችሁ ካላችሁ ራሳችሁ ዩቲዩብ ቻናል ከፍታችሁ ሄዳችሁ እንደነሱ ስሩ። ወጥታችሁ እስቲ ስሩ። እንኳን 2 ቻናል 1 ቻናል ራሱ መምራት አትችሉም በራሳችሁ አይዲያ። ስለዚህ ተዋቸው ልጆቹ። የቪዲዮ መልስ ምንድነው ብላችሁ ከላላችሁ እናንተ አልጋ ብዙ ጊዜ ሰሩ ብላችሁ ልትሉ ትችላላችሁ። ግን ሁሉም ጊዜ ምላሽ ያለው ነገር ነው የሚሰሩት። ምላሽ የሌለው ነገር አይሰሩም። በየጊዜው የተለያየ ነገር ሊሆን ይችላል። ሊባሉ የሚችሉትን የሚባሉትን ይሰማሉ፣ እነሱ ይሰሩታል። ስለዚህ ልጆቹን ተዋቸው። ይሄንን ነው ብዬ የምለው። አንዳንድ ኮሜንትም ከዚህም በፊት የተባለውን ስለሰማው ነው ይሄን የተናገርኩት። እንዴ ምን ያርጓችሁ? ምን ይስሩ? እነሱ ብቻ ነው እንደሚታዩዋችሁ? ዓለም ሁሉ እኮ እየተጨማለቀ ነው። ዩቲዩብ ዓለም ላይ ምን ነው ምን ይላል መሰላችሁ? አንዴ እንትን አህያው በእንትን ባልጋ ሲባል በአመድ ይላላሉ። አሁን እንደናንተ ሰው ነው ያየሁት። እነዚህ ልጆች ምንድን ነው የምታወጡባቸው? ሌላው እኮ ሚስቱን አስቀምጦ ከሌላ ሴት እኮ እየተላላጠ ነው። ባልየውን አስቀምጦ እኮ እሱን ለማብሸቅ ማንኛውም ወንድ ይዞ መጥቶ እየተላላጠ ነው። እነሱ በእነሱ ማንስ ነገር ሆኖ ይምጡ። እውነቱን ወዳጅ ከሆናችሁ ሌላ ጋር ደግሞ የምትታዩት እናንተው ናችሁ፣ ሌላው ሰው አይደለም። እናንተው ናችሁ ቀዳሚ ሆናችሁ የምትታዩት። እነዚህ ልጆች ስትመጡ ምንድን እንዴ ከአጠገብ ያለ እኮ ነው የሚጎዳው የሚባለው እውነት ነው። የሃይሚና የብሩክን ፎቶ ያረጋችሁ የማትደርሱበት የለም። እነዚህ ልጆች ግን በራሳቸው የራሳቸውን አሳይተው ሲመጡ ለመተቸት ትሮጣላችሁ። በቃ የፈለጉትን ይምጡ፣ የፈለጉትን ነገር ይስሩ። ካላያችሁ ተዋቸው። እኔ ይሄንን ነው የምለው። በጣም ነው የተናደድኩት። እውነቴን ነው። ኮሜንትም እያየው ነበር አንዳንድ ቦታ ማለት ነው። እና ካላያችሁ ልጆቹን ለኛ ተውልን። በቃ ይቅርባችሁ እናንተ። እኮ ምን አለች? የሚደብራችሁ ሰዎች ካላችሁ እንግዲህ ምንም ላረግ አልችልም ብላለች እኮ ከዚህም በፊትም ስለተናገሩ ስለሰማች ማለት ነው። እና ተዋቸው በቃ በራሳችን ሙድ ፈታ ማለት ነው ብዬ ነው የማስበው። ሰው የራሱን ስም በራሳቸው አይዲያ ሲመጡ እንደዚህ ሰው እኮ በራሱ አይዲያ የሚመጣው እኮ አጥቶ እኮ ስንቱ ዩቲዩብ እኮ ቁጭ ብሎ ያለበት ሰው አለ። ግን እነኚህ ልጆች ሁሌ በራሳቸው አይዲያ ነው። የሰው ስም ለጥፈው አይመጡ፣ የጓደኞቻቸውን ስም አይጠሩ፣ የራሳቸውን ይዘው እየመጡ እግዚአብሔርን ረህማ እንዳለችው 2 ቻናል በየቀኑ አይዲያ ለማምጣት ይቅርና እኔ እንጃ አንድ ቻናል እንኳን ይዞ ለመሄድ በጣም ነው የሚከብደው። ምን ይዤ ልቅረብ የሚል ነገር ይሄ የጭንቅላት ትምህርት እግዚአብሔርን እንደዛ ነው የማስበውና እኔ እንዴት እንደሚረዱት አላቅም። እስቲ ዞር እያላችሁ አስቡና ምን ሰጠውን ማስተያየት መስጠት አለማየትም እኮ ይችላሉ። አለማየት መጥተው አለማየትም ይችላሉ ከምትን ከሚሉ እኔ አሁን ከጨረቃ ፋሚሊዎች ከምዞር ማለት ነው እነሱን ቪዲዮን ጨርሼ ጋስቴን ጨረስኩኝ። የት ሄዳለሁ? እና ሀቢባ እነ ምናምን ጋር ከነዚህ ምንም ነገር አትማሪማ። በቃ ብሩኬ ሃይሚ ረረረ ካለ ማለት ምንም አሰቡ። ስለዚህ የእነሱን ቪዲዮ ጨርሳችሁ ጥሩ ያሉበት አለ፣ ጥሩ አስተያየት ጥሩ የሚያሉ አሉ ብዙ ልጆች። እነሱ ጋር ሄዶ መከታተል ሲቀሩ ለምን ቀሩ? እንዴ ተውልን ልጆቹን ለኛ
እንዴ ፈለጉት አይደለም እኮ አስቸገራችሁ እኮ። እውነቴን ነው። የትኛውን ሀሳብ ያሟሉላችሁ እናንተ? ሲቀሩ ወየው ቀሩ ማለቃቀስ፣ ሲመጡ ደግሞ ይሄ ለምን ያ ለምን እንዴ? አስጨነቃቻቸው እኮ ልጆቹ። ታዲያ ሁልጊዜ አይዲያ ከየት ይመጣል? ረጅም ስራ ይዘው ሲመጡ ለምን እስቲ በጥሉ አሁን ትናንትና በጥሩ ቪዲዮ ነው የመጡት። እስቲ 200 አስገባችሁ አላስገባችሁ አላያችሁ? በቃ ወሬኛ ሁሉ ወሬ ወደው ያዩት ሌላ ቦታ ወሬ ትወዳላችሁ፣ ማጨብጨብ ትወዳላችሁ፣ ምን ያለበት ትወዳላችሁ። እንዴ የሚሰዳደብበት ቦታ ነበር እንዴ? ያኔ እነሱ ሲጣሉ እስከ 300 እየታየ አልነበረም እንዴ? እስከ 300 በቃ እሰይ ተለያዩልን እሰይ የሚል የደስታ ሳለው አይሉም እኮ። አሁን እነሱ ቪዲዮ የሚሰሩት ማለት ነው። ልብ ብላችሁ ካያችሁ ዛሬ በሚሰሩት ወይም ደግሞ ላለፈው መልስ የሚሆን ቪዲዮ ነው የሚሰሩት፣ ወይ ደግሞ ለሚመጣው ነገር መልስ የሚሆን ነው። ለሚመጣው ቪዲዮ የሆነ ነገር ታገኛላችሁ። ዛሬ በተናገሩት የሆነ ነገር ከፊት ለፊት የሚመጣውን ተነገር፣ ወይም ደግሞ የሆነ በቃ የሆነ ነገር ያለበት ቪዲዮ ነው የሚሰሩት እንጂ ዝም ብለው አይሰሩ እና ቪዲዮውን ዝም ብላችሁ ዝም ብሎ ማየት መሮጥ ሳይሆን ረክዛችሁ ልብ ብላችሁ ለምንድን ነው ይሄ ነገር እየተሰራው ብላችሁ ማሰብ። አላያም ደግሞ ማየት ካስጠላችሁ በቃ ላያችሁ ምና ነው ዝም በሉ። ከላያችሁ ዝም በሉ፣ አታብጠልጥሉ። ልጆቹን በሆነ ባልሆነ ነገር ወዲና ወዳ አታብጠልጥሉ። ወዳጅነት ማለት ይሄ አይደለም። ወዳጅነት ክፉም ቢመጣ ጥሩም ቢመጣ ዝም ማለት ነው። ወዳጅነት ማለት እንዲህ ነው። ክፉ ሰው ደግሞ ወዳለው ይላል፣ ግን የሆነ ስህተት ባገኘ ቁጥር ያችን ስህተት ይዞ የሚሮጥ ነው ጠላት ማለት። የሰው ልጅ ይሳሳታል። እናንተ እዚህ ራሳችሁን ደብቃችሁ በቲክቶክ እንደተናገራችሁት አይደለም የዩቲዩብ ስራ። ብዙ ነገር አለ። ሰው ስንሆን ደግሞ ብዙ ነገር ያመልጠናል። ብዙ ነገር አቃቂር እያወጣችሁ እነዚህን ልጆች ለማሸማቀቅ ለመናገር አትሩጡ። ስለዚህ ዩቲዩብ ስራ ማለት ቀላል አይደለም። እነሱንም መረዳት አለባችሁ። አንዳንዱን እየመዘዛችሁ አንዳንድ ቪዲዮን እየመዘዛችሁ ባታወሩ ጥሩ ነው፣ ወዳጅ ከሆናችሁ። አሁን ይሄ የሰሩት ስራ ምንም አይደለም። በራሳቸው ሙሉ ፈታ ያሉት አለቀ። ሌላ ነገር የለም። ተጫወቱ። ሌላችሁ ሰላም ሰላም። ፋፊ እንዴት ነሽ? እንዴት ናችሁ? አለን አለን። እስቲ ፋፊዬ በዛሬው ቪዲዮ ብዙ እንግዲህ ሀይሚን እያብጠለጠሏት ነው። እስቲ አስተያየት ስጡበት በእናታችሁ ከገባቸው። እኔ ሀሪፍ ነው የዛሬው ቪዲዮ። በነገራችን ላይ የእሱን ስም ነው ያጸዳችው። ኖርማል ነው። ስንት የሚያስጠላ ቪዲዮ የሚሰሩ አሉ። ማሰብ የማይችል አይነት ሰው ነው እንጂ እንትን ነው። አሁን ለምሳሌ ተወዛገብኩ ብሎ አለ ከዚህ በፊት እንዴት ማወዛገብ እንዳለባት አወዛግባ አሳየችው። ይሄ ወደፊት የሚመጣ አይነት መልስ ነው የሰጠችው እና የሱን ስም እያጸዳች ነው ያለችው። በዛ ላይ ደግሞ አይዲያ ግድ ነው ዩቱብ ላይ ለመስራት። አሁን እሷ ከማታ ጀምራ እያሰበች ነው አይዲያ ያመጣችው። እዚህ ተቀምጠው እንዴት መስራት እንዳለባቸው የራሳቸውን ለምሳሌ ፕሮግራም ያወጣሉ አይደል? ማዳም ቤት ማንኛውም ሰው ሲሰራ ፕሮግራም ነው የሚሰራው። በደንብ ረጋግጫቸው በዚህ ዙራ ማለት ነው። እና ፕሮግራም የላቸውም እነሱ ስራ ነው የሚሰሩት። ረጅም አይዲያ ይዘው ሲመጡ በሆነ ነገር ሁሉም ይላል። በፍቅር ሲመጡ በስርዓት አያዩ፣ ላይክ አያደርጉ። እንዴ ቢዝነሳቸው እኮ ነው። የሆነ ቪዲዮ ያወጣሉ፣ የሆነ አማርኛ ያወጣሉ፣ ማሽቃበጥ ምናምን። እስኪ እናንተ ማዳም ቤት ቁጭ በሉ 1 ሰዓት 2 ሰዓት መንቅራ ነው የምታስወጣሽ ከቤቷ። እንዴት የሰው ልጅ ማሰብ የሚባል ነገር አለ። አንዳንድ ጊዜ ፍቅር ሲሆኑ ውደዱ። ሰው ብራንክ ተደራረግ። ሲጀመር በጣም ሲምፕል የሆነ ነገር ነው የሰሩት። እነሱ ወደ ሚዲያ አላወጡም እንጂ ባልና ሚስት የሆነ አይነት ላይፍ ነው የሚያሳልፉት። አንድ ሴት ልጅ ባሏ ካልሆነ ሴት ጋር ወንድ ጋር እንደዚህ አትሆንም አይደለ? አንድ ቤት አትኖርም። ማንኛው ቤተሰብ ነው ምንም ሳትሆኑ አብሯት የሚኖር። ስለዚህ ከዚህ በፊት የሰሩትን ድራማ ግልጽ እያደረጉ ነው። በቃ የዛኔ ለምን ተወዛገበ ራሱን አላመነ ምናምን። እኔ ራሱ ብየዋለሁ። እንዴት ነው የሆነ ወንድ ሰው ወንድ ራሱን ሳያውቅ ሴት አታስረግዘው ምናምን ብየዋለሁ እኔ ራሱ። ስለዚህ ያንን ነው የደገሙት። በቃ ግልጽ ነው። አሳመነችው እንዴ። ይሄ እኮ ታውቃላችሁ፣ አላወቀም ምናምን ብላችሁ እንዳትሸወዱ። ባይዘወይ
ስልኳ ሪከርድ የምታደርግበት ስልክ አልተገለበጠም። ሁሉ እያየው ነበር አይደል? ጣውላ ላይ ጠረጴዛ ላይ የለም ግጥም አድርጎ ያውቃል። ታውቃለች እንዴ? ሪከርድ የሚያደርገውን ስልክ እኮ ፊት ለፊት እያየው ካሜራ አያይ እንጂ አንድ ስልክ ሪከርድ ስልኬን እየው ስትለው እዩት በደንብ ዙም አድርጉ። ዙም ባታደርጉትም ስልኳ አልተገለበጠም። ይሄን አክል ማብራራት አይጠበቅብሽም። ለተመልካቹ ነው መልስ እየሰጡ ያሉ። አንዳንድ ጊዜ አስቡ እስኪ ለምንድን ነው ቪዲዮ የሚሰራው ብለው የሰሩትን ድራማ ለምን እንዴት በቃ ግልጽ ለማድረግ ነው። ትናንትናም እኮ ተናግሯል። ያልጠራ ነገር አለ ዝም አለን። እንደሚያጸዱ ወደፊት እየተናገሩ ነው። ዝም ብለው ይሆናል አይደል? ራሳቸውን በደንብ እንትን የማይሉ እሷን በጣም ነው የሚያስጠላው። እየበለጣቻችሁ ነው ባይዘው ወይ እና ፋፍዬ ደግሞ እንዴት ቆይ ካሜራ መኖር አለመኖር ራሱ ተጠራጥሮ በአንድ ሳይድ ብቻ አይተሽዋል አይደል? ዞራይል ወዲያይል ካሜራ አየ እንዳይባል አንድ ሰው ማብራት አብርቶ አይተሽዋል አይደል? አልተኛም። ሲቀጥል ደግሞ ካሜራውን ታዩ እና ማለት ነው ፍቅርዬ፣ ካሜራውን ታዩና ሪከርድ አዲሱ ስልክ ነው የሱ ስልክ የሷ ስልክ አላውቅም አለኋል ሪከርድ ሲደረግ ሪከርዱ እንዴት እንደሚደረግ እኛ ላይ ካሜራው እንኳን ዙም ካደረግሽው ይታያል። እንኳን ጎን እኮ እያየው ነው ስልኬን እየው ስትለው ሪከርድ እንደሚደረግ እያየ ነው አይደለ? ስለዚህ አንድ ሰው እንዴት ነው እንኳን እነሱ አይደለም ዴት ዶይ ቪዲዮ የሚቀረጹ ሪከርድ እኛ ኖርማል የሆነ ስልክ ተቀምጦ ሪከርድ የሚያደርግሽ ከሆነ ታውቂያለሽ አይደል? አይደለም እነሱ ስራቸው። ስለዚህ በደንብ ነው የሚያውቁት። ለተመልካቹ መልስ ነው እየሰጡ ያሉት። አናሰራም ረጅም አይዳ ይዘው ሲመጡ አናሰራም ምናምን። ይህ ወዳጅ አይደለም። ማሽቃበጥ አይነት። እስኪ አንዳንድ ጊዜ ሴቶች ራሳችሁን የእውነት ኖ ፋፍዬ ብታያቸው እኮ አሁን ይሄ መጥፎ የሚሰሩ እያምናቀው እንግዲህ አለ አይደል? እና እነሱ ጋር ብታይ እግዚአብሔርን የሁለቱም ፎቶ ያደረጉ ናቸው። እመቤቴን ነው የምልሽ። እና ለምን እነዚህ ልጆች ደግሞ ቶሎ ለመጣል ቶሎ ቅስማቸውን ለመስበር ነው? እሷ ቅስሟ አይሰበርም ባይዘው አይደለም። ለምን እያሰጣቻቸው ለምን ፋንታሳየች ምናምን አንቺ ለብሰሽው አይደል እንዴ የምትዩ? አንዳንድ ሴቶች መፈጠራቸውን የማያውቁ ምናምን በጣም ስግጥ ያሉ ከምን አይነት ማህበረሰብ እንደተፈጠሩ አላውቅም። እኝኝ ሲሉ ነበር ይውጣላቸው ብላ አሳየቻቸው። በጣም ግልጽ እኮ እችን እኛ ለብሰነው አይደል እንዴ ያጠብሽው እየለበሽው የምትኖሪውን ነገር ሌላ ሰው አየው እንዴ? ወንድ አይደል እንዴ ቡቲክ ቤት ሲሸጥ የሚውለው? ዋና ሲሄዱ ራቁታቸውን ኢንስታግራም ላይ ሙሉ እያየናችሁ አይደል እንዴ? በጣም ሲምፕል ነገር እኮ ታውቃላችሁ። ሁሉም ሰው በራሱ ማይንድ ልክ ነው የሚለካው። እናንተ ያንን ነገር አላደረጋችሁትም አልለበሳችሁትም ማለት ሌላ ሰው ጋር ነውር አይታወቅም ማለት አይደለም እንዴ? እሱም ብቻ ለብሰው እኮ ኢንስታግራም ላይ እየፖስቱ ዓለም እያያቸው ዓለም እያየው ቡቲክ ላይ ወንዶች እየሸጡት እኮ እሷ ሰራችበት አይሳየችውና እኝኝ ሲሉ ነበር አይደል? ምንም እሷ እንደሆነ እናንተ ምን ዝም ብላችሁ እዚህ ስትር መጠመጡ። እሷ በዚህ እድሜዋ ደረሰበችበት ሌቭል ላይ እዩት። ዘቀዝቋት ብሰድቧት ምናምን ማንንም ነው የማትሰማው። ድሮ ነበር የምትወድቀው። እናንተ የሆነ ወዳጅ ከሆናችሁ ምናምን ሲጀመር እነሱን ኢሹ አድርጋችሁ አታውሩ። አለቀ። ይሰራሉ፣ ይስሩ፣ ይሄዱ። እነዚህ የሚያጨበጭቡት ምናምን እኔ ያላደረግኩትም እና የሆነ ሰው አያደርገውም ብሎ መከራከር በጣም ነው የሚያስጠላ። ደግሞ ራሱ እንደውም ስራ እንደሆነ እኔ ወጣለሁ። እስኪ ንገሪኝ፣ ተጣሉ እንዴ? በእግዚአብሔር እኔ በጣም ተናድጃለሁ። ዩቱብ አላስገባልኝ። እኔ በጣም ተናድጃለሁ። ኧረ ምንም መጣላት ነው ደግሞ ላኩልኝ። እሺ ቪዲዮ ምን እያወሩ እንደሆነ አላየውም። ስልክሽን ስዊች አድርገሽ ክፈችው። ዩቱብ እንደልጅና አዲስ ዩቱብ ሰርች አድርጉ። በቃ አዲስ ዩቱብ አውርጄ ተቃጥሎ ነው። እኔ ወደ ዩቱብ ሲሄድ የሆነች ሴትዮ ወደ ታች ገልብጣለች። ማለት እንትን ኔትወርክ የለም ነው ታዲያ ማለት ተለበጣቸው። ኖ ዩቱብ ሲሄድ የሆነች ወደ ታች ተገልብጣለች። አይታዩም። እሱ አያስገባኝም። ገልብጫት
ማርያምን ቲክቶክ ላይ ማርያምን ለልክ ብሎ ደግሞ ማለት ነው። ከዚህ በፊት ብዙ ፖስት ያደርጋሉ ቲክቶክ። ዛሬ አንድ ሰው አያረግም። ስሚ ስልክሽን ሲቾፍ አድርገሽ ወይ ክፈችው ወይ ደግሞ አንቺ ደግሞ ስዊቾፍ እኔ ለማስገባት ትንሽ ነው የቀረኝ። ስዊቾፍ ትላለሽ ቀኑ ሙሉ የፎስፎቸው አልኩኝ። እንትን በይ ዩቲዩብን ደልችውና አዲስ ዩቲዩብ ሰርች አድርጊ። አልፎሻችኩም አይጃልኝ። እሺ ሄዳችሁ እንትን አርጉ፣ ሼር አርጉ ሲልየው። እሺ በእናንተ ቤት ዩቲዩብ ላይ ቲክታክ ላይ ያለልሽ ምኑን ነው የምታዩ? በምንድን ነው ቲክታክ ላይ ደግሞ ለእልክ ብሎ እኮ ከዚህም በፊት ብዙ ያደርጋሉ። ዛሬ ደግሞ ምንም ከዘፈን ጋር ነው የሚያደርጉት። ሃይሚን ከዘፈን ጋር ነው የሚያደርጉት። ተቃጠልኩ። በቃ ወጣለሁ። ተናገሩ እናንተ በኢየሱስ ለልዬ ደስ ይላል። ተኝ እንቅልፍሽ መቷል። እኔ ቆንጆ አልተጣሉም እነሱ በቃ ደናደሩ አልተጣሉም። ሸቃላ ፈልቶበት ነው ሩዝ በልቶ በጣም የሆነ ስቅጣላቸው እነዚህ እንደው ከወንድና ያለው ሰው ካለ ወይም ደግሞ ዋትስአፕ ያለው ካለሽ ምንድን ነው የምትበጠብጠን? ኖ ጃለሌ ጨንቋት እኮ ነው። በእግዚአብሔር በጣም ነው የሚጨንቃት እሷ እንደ እንትን እኔ ወላሂ ሁሌ እንዳዘነች ናች እኮ ግጥሟንም ፋፊ እኔ ያስታወሰኝ ወንድሜ ያለ እንደዚህ በእንቅልፍ እየሄደ የሆነ ነገር ያደርጋል። በእንቅልፍ እየሄደ እሱን በሳቅ ነው ሞትኩት። እንደውም እኔ በጣም የሳቅኩበት ፓርት ልንገራችሁ እስቲ። ቆየቱ ጋር ነው አውሪ። እንደዚህ አለች። አንተ አለችው እየተበላሸህ ነው። አንተ እንደዚህ ከተበላሽ ጥሩ አይደለም። ግን ይበስል የሚጣፍጥ እንጀራ ከምጣዱ ያስታውቃል። አንተ ተስተካከል የምትሆን አይደለም። እኔ ደግሞ ስፈርት አይደለም ጎንበስ ብሎ ያየው ነገር ነው። ጎንበስ ብሎ ያየው አማርኛ ፊልም ላይ እንደሚደረገው እኮ ነው። ብርድ ልብሱን ገልቦ ያየው ጎንበስ ብሎ ሲያየው እንደ ይነግራል። የእሱ አክት ነው ያየው በሱን የሳኩት ቤቱንስ በመስታወት ያየ ጊዜ ፋፍዬ ፊቱን እንደ ምንም አልነካኝም፣ ምንም አልነካውም። እንደገና ደግሞ የእሷስ ፓርት እንደምን ነበረ እንደ እንትን መጣህ ካደርክ በኋላ። አይ ጎበዝ ነው እየተወነ ነው እንጂ እንዴት ነው የቤት ልብስ ራሱ እኮ አለበሰችም እሷ ታውቃላችሁ። ወደ ውጭ የሚወጣ ጅንስ ለብሳ ከታች ለብሳ ሹራብ ለብሳ አስባችሁ። ራማ ጥያቄ ያለኝ እኔ ራማ ሰርዬ ጠንበለላ መጣች አስገቢልኝ። እሺ ብሩኬ ያውቃል ነው የምትይው? ይሄን ብራንክ ድብና አድርጎ ያውቃል። ሁለታችሁም ተመካክረው ለባለፈው ማሂ የቤት ቁጭ ብድግ ያለው እያወቀ ነው። ትፈራለች እኮ ለዛ ነው ማሂ እያየሻችሁ በጣም ስቅጥ ያሉ እኮ ናቸው። ምንም የማያውቅ ደደብ እኮ ነው። ቲክታክ ላይ ሳትገባ እንዴት እንደሚሆን ያውቃል ወይስ አያውቅም? እንዴት ነው የሚለውን እንዴት ሐረካት እንደሚያደርግ ልብ ብለሽ ዙም አድርገሽ ምን ራከስቱ ላይ እንትን ብያለሁ ለመሰል ድብና አድርጎ ሲገለባበጥ አይደለም ዛሬ ይቅርና አይደለም የዛሬው በደንብ የሚያስታውቅ በቀደም የባንቲው ቀን ራሱ ያውቃል። ልንገራችሁ የዛሬው ቪዲዮ አንደኛ የበፊቱን ለማጥራት ነው። ሁለተኛ ሲቀጥል ትናንትና መጨረሻ ፓርት ላይ አይደለም ልቀፍህ ያለ ተነስቼ ልቀፍህ ያለችበት ፓርት ላይ ከት የተደረገ ቪዲዮ አለ እና ያ ቪዲዮ በጣም ሸር እየተደረገ ነው። ተሳሳሙ ምናምን እሷ ተቀላችሁ የሆነች አይዲያ ስታገኝ ማሳለፍ አትፈልግም። እንዳለ እሷ ቢዝነስ ነው የምትሰራበት ቪዲዮ ባለፈው ተደበደበ ምናምን ሲባል ታቆምበስታውሳለሁ ልትስመው ሲሆን ወደዛ ሲሄድ ያቺ ፓርትና ያቺ ተደበደበ ግን ሞባይል የሰጣት ጊዜ ማለት ነው በደግ ብላ ስስመው እኔ ጌታ ምስክሬ ከንፈር ለከንፈር የተሳሰሙ ነው ይመስለኝ። በቃ እሱ ሁለቱም እኮ ተያይዘዋል፣ ጭንቅላታቸው ተያይዘዋል። እሱ ላይ እኮ ከተደረገ ግን ተሳስመዋል። እርግጠኛ ነኝ ተሳስመዋል።
አያይዛችሁ እጃቸውን እንደዚህ አይነት ወሬ ታሳሟ ምን ብርቅ ነው እንዴ መስራት? ግን ለተመልካቹ ነው እንጂ እኮ እናንተ ባልና ሚስት ምን ችግር አለ? እኔ እኮ ችግር የለውም ነው የምልሽ። እንትን ነው ተመልካቹ በአደባባይ የተሳሳሙ አይደል? ፋፊ ምን እንትን አለው እንዴ? እንደ ችግር የለውም። እሱ መልስ እየሰጡ ያሉት የሰጠችው አሁን እየሰጠች ሳይሆን እሷ አይዲያ አርጋ ቪዲዮ ሰራችበት ነው ዋናው ጥያቄ። እሷ ቢዝነስ እየሰራችበት ነው። እዚህ ሲያወሩ እሷ ቢዝነስ ትሰራበታለች ነው ጥያቄ። ያ ተወራ ያ ቪዲዮ አሁን በጣም እንትን ቫይራል ብዙ ሰው ፖስቶታል። ብዙ ሰው ፖስቶታል እና የተቆረጠው ተሳስመው ነው። ግን ችግር የለውም። ተሳሳሙ ፍቅረኛሞች ናቸው። ተሳሳሙ ማጣፈቱ ከምኔው ቁጭ ብለው ወይንን ለማቅዳት ሄዱት እንትነሱ ጋር ተደርጓል። እሱ ላይ ግን ይሄ በጣም ሲምፕል ነው። ወደ ሚዲያ መውጣት የለበትም። ሆነም አልሆነም የሚወራለት ነገር ችግር የለውም እኮ እነሱ እኮ እንደውም እንደዚህ አይነት ሰው አለ እሷ የሰራችበት ዋናው ፖይንቱ እሱን ነው የሰራችበት። ለምን ከዚህ በፊት ተወጋ ምናምን ብለው እዚህ ቲክታክ ላይ ሲያሽቀብጡ ተወጋ ብላ አስተኝተው ይዛ አልመጣችም። እሷ የሆነች አይዲያ እሷ ቪዲዮ ነው የምትሰራበት። እሷ በቢዝነስ ነው የምትቀይረው ሁሉንም ነገር። እስኪ አሁን እዚህ እንትን ላይ ትክክለኛ አዳርን ምናምን ማለት ከፈለገች እኮ ቢጃማ ለብሳ ምናምን እሷ እኮ ልክ ውጭ እንደሚወጣ ሰው ጅንሷን ታጥቃ ምናምን እኮ ነው ሹራብ ለብሳ ምናምን የመጣች። የአዳር ልብስ ብትለብስ አስቡት እንዴት እንደሚበላት። በጣም ተጠንቅቃ እኮ ነው እያንዳንዱ ቪዲዮ የምትሰራው። አሁን እኮ ለምን ሰሩ ሰው ለምን አልጋ ላይ ሰሩ እኮ ነው ሰው ያበደው። ለምን አልጋ ላይ ደደብ ነው እዚህ ቲክታክ ላይ ያሉት። እንዴት ታውቃላችሁ? እንደ ከብት ከቤት ታጉረው ወደ ምን ሰው ጋር አይገናኙም እንዴ? ማሰብ አይችሉም እንዴ? አልጋ ላይ ለምን ወጡ? ምን አገባችሁ? ሲጀመር ፋፊዬ እነዚህ ባለጌዎች ስለሆኑ ነው ልጆቹን የሚነኩት እንጂ እንትን አይደለም። ስራ መሆኑን ድርብን አድርጎ ያስታውቃል። እውነትስ ቢሆን ቡርቲ እውነት ቢያንስ አሁን ማመን እነዚህ የፎቶ አፍቃሪዎች እኮ ናቸው። ለምን አልጋ ላይ ወጡ ብለው የሚናደዱ ሃይማኖት ቦታ ሂደው ቃል ገባሁልሽ ከመባባል በላይ ምን ያምጡ? ፋፊ እኔ ሌላ ሰው ሲመጣ ነው እንጂ ሌላ ሰው ሲመጣ ነው የሚያናደደኝ እንጂ እነሱ እንደፈለጉ ከሆኑ ምን አገባችሁ ነው እነሱ ቲክቶክ ላይ ወጥቶ አርቲ ቡርቲ የሚለቃቅሙት። ሊስሩ ዩቲዩብ እኮ ለመስራት ነው እንትኑ የተለቀቀው ሁሌ ለማተናስ። እናንተ እስኪ አንድ ሰዓት ወይ አንድ ሰዓት 2 ሰዓት እስኪ ተኝ ማዳም ቤት ግቢን ነው እንኳን አንቺ ጤነኛ ሆነሽ ታመምን ራሳችን አስረን እየሰራን አይደል? በጣም ነው እንደምትቀልድ። እነሱ እኮ ተመልካች ይወዳቸዋል። አይኑ ለተመልካች ክብርም ይኑራቸውም አይኑራቸውም እየመጡ ተመልካች የሚፈልገውን ነገር ሊሰሩ ይችላሉ። ግን ቢዝነሳቸውን ነው የሚሰሩት። የሆነ ወር ምናምን 2 ወር አቆሙ ሲባሉ የማያቆሙት ለምንድን ነው? በአንድ አይዲያ ብዙ መስራት ስለሚፈልጉ ነው። እነሱ ቢዝነስ ነው የሚሰሩት እንጂ ግን ሰው ወደው ወይም እናንተን ሊያስቁ ወይም ደግሞ አንቺን ሊያስተምሩ አንማርበትም ምናምን የሚል ሰው አለ። ለመማር ትምህርት ቤት ሂዱ እንጂ ዩቲዩብ ላይ እኮ አይደለም ለመማር። አንዳንድ ጊዜ ማሰብ እንዳለብን ሰው እንደሰው ፈለገች እኮ ራሱ የራሷ ታይለንት ካላት ሰው እንደ እንስሳ ነው እንደሚያስበው የሰው ልጅ እንደ ሰው የሚያስችል ብቃት ካላት እኮ ራሷ ለማስተማር መሞከር ነው፣ ሰውን ከመተቸት ማለት ነው። መማር ካለባት ደግሞ ወደ ሌላ ሄዳ ስንት የሚያስተምሩ አሉ ብዙ። ኧረ በጣም የሚያስጠላው ሲጀምር ግን ይመቻት። አትሰማቸውም። እኔ ደስ የሚለኝ ነገር ቢኖር ኮንፊደንስ እየተቿት ነበር። አትሰማቸውም። እንደውም እሷ ድሮ ከሰራች እኛ አናይም ታስጠላናለች እንዲህ ትለናለች ብለው ብዙቸው እየለፈለፉ ነበረ። ግን ያው አሁንም ነው ረህማ አለ አሁንም እንደዛ ነገር። ኧረ በቀደሙም ዛሬ እንኳን ግን ብዙዎቹ ተስተካክለዋል ይላሉ። እሷ የምትመጣ ቀን ምን ያስብ ነገር የለም። እሷ የምትመጣ ቀን በቃ ብዙ እየለፈለፉ ነበረ። ያው ለማንኛውም ግን ውሸታቸው ነው። ቪው እሷ ስትሰራ 200,000 ወዲያ ነው የሚገባው። ውሸታቸው ተይ ያያሉ። ወዶ 2 ዓመት በጣም ነው ያለችላችሁ። እየጀለጣችሁ እያያችሁ ነው እየመረራችሁ ተዋጣችሁ ማለት ነው። ራይማ ፋጡማ የጻፈችልሽን ይው እኔ ላይ ማንበብ አልችልም እኮ ሀቢብቲ፣ ለዛ እኮ ነው። እና ሁሉም እንደምንድን ነው ይታይላችኋል። አንዬ ዛሬ መቅዲ ቤት ስብሰባ አለ አልተባለ?
መቅዲ መች ገባችና ነው እናንተ? ምን አለ መቅድ ቤት ስብሰባ የምን መቅዲ ሲጀምር መቅዲ ቤት ስብሰባ አለ እያሉ ቅድም ኮሜንት ሲጽፉ ነበር ታች። ፓርላማችንም እኮ ተበተነ። ያው ፍቅር ላይ ትንሽ ደብሯታል። ሌላ ሰላም ናት። ምን ሆናል? መቅዲ ነች ብሮኛል አለችኝ። በስ ዛሬ ነው ያለችሽ? ዲፕሬሽን ላይ ነኝ አለችኝ። ሌላ ነገር አላለችኝ። እና አንድ ቀን ነው ስንት ቀን ነው የደበራት? 5-6 ቀን። ፍርዬ ራሱ ዛሬ ጠፋች። በቃ አትቆስጥሽ። አሁን ሁሉ ነገር ሚዲያ ላይ እንደወራ ነው የምትፈልጊ እንጂ የወር ተወራ ራሱ አይደለም። እኔ ናፍቃኛል ሰላም በይልኝ። እኔ አላልኩም። አንቺ ደግሞ ቦይስ አረግልሽ በኢንቦክስ ቦይስ አረግልሻለሁ። አርጌላታለሁ። እሺ አንቺም አርግልኝ። እኔ አርጌላታለሁ ቦይስ ጀምር። ዝም በይ በቃ። ሰላም ነች ያልኩሽ። ሰላም ነው። ብዙ ተንታኝ አለብን። አንቺ ለጠላት ተሳልፈ ቡርቴ መቅዲ እያናገረችሽ ነው። ታች ሰላምን ታያት ወይ እሷ እኔን ለማልገባት ቡርቴ ተገልበጭ እያለችሽ ነው። ይኸው እያየሁ እኮ ነው። ተገልበጭ ራስሽ። እኔ ቪዲዮ ተመችቶኛል መቅዲዬ። እኔ ምንም እያልኩ አይደለ። ልጆቹን ተውት። እንኳን አልጋ አይደለም በራቁቱም ይምጡ ልጆች እኮ እናንተ ለካ በምናምን ቢመጡ ለካ ታብዳላችሁ። ጨርቁን ትጥላላችሁ። ያን ቀን ምን እንደሚወጣችሁ እኔ አላውቅም። እነሱ ቢሆን እንደው በደንብ በተቃቀፉና ባቃጠላችሁ ማን እንደሚናደድ ልንገርሽ። የብሩኬና የሚያፍቃሪዎች ናቸው ጌታን የሚናደዱት እንጂ ዛሬ ምንም ያናድድ ነገር አለ? እሱን የሚያፈቅሩ ሰዎች ናቸው። ፍቅር ለምን ተነካብን አልጋ ላይ ብለው መስደብ ከፈለጋችሁ ፕሮፋይሏን ቁጭ አርጉና በራሳቸው ፎቶ አርጉና ስደቡ። ደግሞ ምንም የሚሰደብ ነገር የለባቸው። ምን ሰሩና ምን አረጉን ነው? እናንተ ቢሆን እኮ ወንድ ልጅ እንደዚህ ሁለት ዓመት አጠገባቸው ቁጭ ብለው ራሱ በአንደኛ በሁለተኛ ቡርቴ ብሩኬን ቢያገኙት ማለት ነው አልጋ ላይ ጭጭ ነው የሚያረጉት። ራሱን ተውና አንድ ጥያቄ እናታችሁ ፋፊ አሁን በቀደም ማለት ነው የማርክ ሚስትን አይተሽ ከሆነ ልጁ ከነጭራሹ አልጋ ላይ ወጥቶ የለ እንዲ አብሯት። አንቺ ማግዲ ቆኔ አንቺ ነው የምፈልገው። እነዚህ አስቡ ይመስለኛል ህይወትን እንዴት እንደ አላቅም እንዴት አድርገው የሰው ቪዲዮ እንዴት ህይወት አልኖሩም። ምድር ላይ አይደለም ያሉት እነሱ የሚኖሩት ህይወት አይደለም። እንዴት ነው የሚያስቡት? ፋፊዬ እነሱ እናትና አባት ሳይገናኙ ነው እነሱ ወለዱት። እነዚህ ዝቃጫሞች ልጅቷን የሚሰዱት እንዴ እኮ ራሳቸው ቡርቴ አይደለም። ይሄ አታውቂያለሽ ዴይ ቱ ዴይ የምትለብሽውን ነገር ለምን አሳየች? በጣም ሲምፕሉን ነገር ብለው እኮ ሲሉ ነበር። እናንተ አልገባችሁም? ለምን ብሩኬን ነካችብን ብለው እኮ እንዴ የእሷ እኮ ነው። ከዚህ በኋላ ቃል ገባሁልሽ ሚስቴ ነሽ አላት እኮ። የምን መደብደብ ነው? ታዲያ ሰሙማ አብደዋል እኮ የሆነች ሴት ሁሉ በፎቶ ስላብዱ ነው። እኔ ፋፊ የገረመኝ እስኪ አንድ ጥያቄ ልጠይቅሽ። የተጋቡ ቀስ አድርጌ ወደፊት ካለ ብሩኬ የሚጠቀመው ያን ቀን ምን ሊሆኑ ነው? አሁን እንዲ የማዳም ዕቃ ያልቃል፣ ይታነቃሉ። እኔ የገረመኝ ያን ቀን ብቻ ማየት ነው ይመስለኛል እኮ የቀኑ ነው ቅናት ነው ይሄ መቼስ። ስሚ እንጂ ከየፎቁ እየተወረወሩ በቃ ኢትዮጵያ ቢዚ ነው የምትሆነው ሬሳ ማስገባት። እኔ እናት አፍቅሮሽ አይፎን የሚገዛልሽ ባል ካጣሽ በዚህ በስክሪን አይታችሁ ከምትቃጠሉ አይፎን ግዙ ሸቅሉና። አዎ ሰቨንቲ ፕሮ ማክስ እንግዲህ አይናችሁ እያየ እያበዳችሁ ነው። እናንተ እሱን ትላላችሁ። ያቺ ማነች ዱባይ ላይ ሽቴ ምናምን የምትሸጠው ማነች? የምታስቀው ልጅ ባሌ የምትነኩ የምትለው ባሌ የምትነኩ ነው። አንዷ ልንገራችሁ አለች ስላት የሆነ ልጅ አፍቅር ያለው እባክሽን አስጨርሽልኝ ብላለችኝ አለች። ልንገራችሁ ያለች ስታወራ ራሱ ደስ እንደ ቡርቴ ልጅ ደስ ትለኛለች አወራሩ። እኔም ሰምቻለሁ። ከዛ በኋላ እሺ አልኳት፣ አዳመጥኳት።
ዝም ብዬ አዳመጥኳትና እስቲ ፎቶውን ልላክልሽ አለችኛል። ከዛ በፎቶውን ስትልክ የራሴው ጉድ ነው የገዛ ባል የለው ለካ። አይገርም ስልኳን ተቀብላ ጉድ አደረገቻት። ሰማሽው? ስልኳን ተቀብላ እኔ በሳቅ ሞትኩ። ቅመሞችም እሷ ፈን ስለምታረግ ማለት ነው አውቀው እኮ ነው የሚነካኳት። ታዲያስ አውቀው ይጽፉታል። አትሰማም እኮ ሀራህማ በባሏ እኮ ቀልድ አታውቅም። ልጅ አደባባይ ነው የምትወጣው። በነገራችን ላይ አዊ እንዲህ አለች ትላንትና። ደግሞ መኪና አለን እኮ እናንተ ልደቷ እኮ ነው ስጦታ ስትሰጡ በሳቅ ነው። በቃ እሷ ጋር ከሄድሽ እኮ በሳቅ ወይ ግን እኮ ማለት ነው። አንድ ነገር ልንገራችሁ፣ ባልን ጠብቃችሁ ምናምን አይደለም የምታድኑት። እሱ ከሄደ የሚጠበቅ ነገር አይደለም። እሱ እቃ አይደለም። አንድ ሰው የሆነ ሰው ጋር ሲኖር ፈልጎና ወዶ ነው አይደል? አይደለም አሁን ብዙ አመት የሆነ ሰው ካልፈለገሽ ካንቺ ጋር ራሱ አንድ ቀን ማሳለፍ እኮ አይፈልግም አይደል? ሲጀመር ፋፊ ባል ጠብቃለሁ ካልሽ ስርቆት ቦታ ይባል አትጠብቂ። ለምን እነሱ አሁን የሚያሳዩት አመናችሁ አላመናችሁም 95% ፌክ ነው። ስርቆት ቦታ አላምንህም፣ አታምኝኝም፣ ሄድክ መጣህ ያስክ የሚባለው ለምንድን ነው? ለትወና ነው። አበሻ ፋፊ ላይ እንደዚህ አይነት ነገር የለም የተባለበት ቦታ ፋፊ አበሻ አላሁ አክበር ተው ከተባ። እኔ አሁን የሚገርመኝ እዚህ ሴትዮዋ እንዲህ ነገር አታርጉ ትለና እኛ ያቺ ነገር እስከምናረግ እንጨክል አታድርጊዋለሽ። ወንድ ልጅ ደግሞ የተከለከለውን ነገር ማድረግ ደስ ይለዋል። እንዴት ትላለች? እናንተ እንዳትበሉ እቺ ነገር የኛ ነው። ሌላ ስሪት አው ፍቅር የምትለው እንግዲህ ሁል ጊዜ ቀይ ወጥ ይሰለቻል ማለትሽ ነው። አይደለም ኧረ አይደለም። እኔ እንደዚህ አይነት ሐራም ተንጀ እኔ ምን አውቃለሁ። የኢትዮብ ጨምለቅለቅነታቸው ይሄንን ነው እያሳዩ ነው ያሉት። አልኩሽ እኮ 95% እነሱ ምንድነው የሚሰሩት? ፌክ ነው፣ እውነት አይደለም። እውነት ነው። ዛጋ እሱማ ድራማ ነው። ልክ ነው። ግን ምን አለ መሰለሽ አሁን የሆነ ጓደኛሽ ሆነ ባልሽ አንቺ ጋር እስካለ ድረስ አምንሃለሁ ብለሽ መልቀቅ ነው። ከዛ እውነቱ እስከሚመጣ ድረስ ከተጠራጠርሽው እንኳን በማያስነቃ መንገድ አንቺ ቼክ ማድረግ ባለብሽ ነገር ቼክ ማድረግ። ከዛ በኋላ አንቺ ከደረበብሽ ምናምን ባናትክ ተተከል ብለሽ መሄድ ነው። እሱ ፈልጎ ከሄደ ናልኝ ምናምን እሱ ቃ አይደለም። የሆነ ሰው ፈልጎ ከሄደ ይሄድ፣ መንገዱን ጨርቅ ያርግለት። እነሱ እየተወኑ ስለሆነ ነው። በተደጋጋሚ ሄድሽብኝ፣ መጣህብኝ፣ ያስክ፣ አመንኩሽ፣ አላመንኩሽም። ይሄ ትወና ነው፣ ድራማ ነው የሚሰሩት እንጂ እናንተ አሁን ለምሳሌ ባልሽ እንደዛ ቢያደርግ ሚስትሽ እንደዛ ብታደርግ ታደርጉታላችሁ ወይ? የሆነ ነገር አሁን ሰው ጋር ስታዩ ያ ነገር እኔ ላይ ቢሆን እንዴት ነው የማደርገው ይመስለኛል። አብዛኛው የሚፈርዱት ምድር ላይ አልኖሩም፣ ሰው ጋር አይደለም የኖሩት፣ ማህበረሰብ ጋር አይደለም የኖሩት እምል አይነት ጥያቄ ነው ብዙ ጊዜ የሚያደርብኝ። የሆነች ሴት ትመጣና በሁለት ቀኑ ፍቅር ያዛት በቃ ምናምን ሲሉ በአንድ ቀን አፈቀርኩ ብላ ትመጣለች። እንደዛ አይነት ላይፍ አለ በእናንተ ላይ። የሚያሳዝኑኝ ደግሞ የማዳም ቅመም ባሯ ፎቶዋን ይዛ ታስቀራለች። አሁን እናንተ በዙሪያችሁ የምታውቁት ሰው እራሳችሁ ላይ በአንድ ቀን ፍቅር የሚይዘው ሰው አለ? የለም። የኔን ነው ታውቃላችሁ። የተመልካቹን ማይንድ ለክተውታል እና ዩቱብ ላይ ያንን ነው የሚያራምዱት እነሱ። ዩቱብ ሲጀምር እኮ ፋፊ አሽቃባጭ ስለሆነ አሽቃባጭ ነገር ይወዳል። አታውቅም እንጂ ደግሞ ሀኒቹ ትላንትና ፍፄ እኮ ተናገረ። ሃይሚን ይቅርታ ጠይቅ እያላችሁኝ ነው። እኔና ሃይሚ ተጣልተንም አናቅም፣ ወደፊትም አንጣላም፣ ወንድምና እህት አይጣላም አለ። ምን ትማሩበታለች? ትላንትና እኛ ሰው እያስተማርን ነው እንጂ አልተጣላንም አለ። ትላንትና ተናገርኩ ፍፄ ይቅርታ ጠይቅ ሃይሚን ተብያለሁ ብሎ። እንግዲህ እነሱ ስራ እየሰራን ነው ነው እኛ እያስተማርን ነው ብሎ እኮ ተናገረ ራሱ።
አልወጣባቸውም፣ ወጥቶባቸዋል። ስራ ነው የሚሰሩት፣ ይስሩ። ሊሰሩበት ነው የሚሰሩት። አንዱ ለአንዱ ተቃራኒ ሆኖ ካልመጣ እንዴት መስራት የሚችሉት ብለናል እኮ እዚህ ቤት። ግን ምን አለ መሰላችሁ እነዚህ ልጆች ተመልካች አይደለም ያላቸው፣ አድናቂ ነው ያላቸው። ሌላውን ዩቲዩበር እዩት እንዴት እንደሚጨመላለቁ ከፍቅረኛ ውጭ ሌላ ፍቅረኛ ያሉ አልጋ ላይ ምናምን። ለምሳሌ ጓደኞቻቸው እዩት እንዴት እንደሚሰሩ አይደል? ግን እነዛ አሁን ምንድነው ያላችሁ ተመልካች። እነዚህ ደግሞ ከ100,000 በላይ በየቀኑ የሚጠብቃቸው አድናቂ ነው ያላቸው። እነዛ አድናቂ እየመረጡ እኮ አድናቂና ተመልካች እኮ ይለያል። ተመልካች ከሆንሽ የሆነ ድንገት የምታዩ ነገር፣ አድናቂ ግን በየቀኑ ነው የሚጠብቅሽ። ልክ ነሽ። እንደዛ አይነት ተመልካች ስላላቸው ነው እነሱ ደግሞ ደስ የሚልሽ ነገር አመስጋኞች ናቸው ሁለቱም እኮ። እንደነሱ ሰው የሚወደው ሰው የለም። አሁን ዩቲዩብ ላይ እንደነሱ ተወዳጅ አለ። በቲክታክ ሲመጡ በዩቲዩብ ሲመጡ ሃይሚን ለማየት እኮ አንበሳ የሚያወርድ ወዳጅ ነው ያላቸው አይደል? በጣም ጌታ። ሌሎቹ መተው ቸክ የሚያደርጋቸው አለ የለም። 3 ቀን እኮ ሲጠፉ ለሞት ሲጥልነል 3 ቀን ስለጠፉ ሲጥልነል በጣም ነው የምንወዳቸው። አንዳንድ ጊዜ እኔ ባይዘው ይሄ ቲክታክ ላይ ምናምን አብዛኛው ይሄንን በእነሱ በኩል በጣም ብዙ ሰው ነው ያየሁት። ከእንስሳ ጋር የሚኖር ሰው አለ እስከምል አይነት ድረስ። በዛ ላይ ደግሞ ፋፍዬ የማይቀየሩ አንድ ጊዜ እኮ ትሳሳቻለሽ። የሰው ልጅ ነሽ፣ ሰው ይሳሳታል። ከጥፋሹ ደግሞ ተመለሰሽ ወደኋላ ያንን ነገር እኔ ለካ ጥፋተኛ ነኝ ብለሽ ከጥፋትሽ የምትማሪ ሰው ነሽ። ግን እነዚህ ያ ጥፋት ራሱ ያ ነገም ታጥቦ ጭቃ የሚባል ነገር አለ። እንደዛው ናቸው። በቃ ነገርሽ አልነገርሽ ምንም ያው ናቸው። አክሹሩ አግሚኑ ነው የምታወሪ። ተያቸው፣ ፑሽ አታረጉት። እነሱ ነገር ወላሂ እንደፈለጉ ይሁኑ። ልጆቹ ሰላም ይሁኑ፣ በእርስ በርሳቸው ይስሩ። በቃ ስለነዛ ሌላ ቤት ራሱ የተወራ ፑሽ አርጋችሁ አታውሩ፣ አታምጡ። አናምጣና አናውራ። እኔ እኮ የምለው ይሄንን ነው። በቃ ዩቲዩብ ላይ ስለሚጫን ይሰሙታል። የራሳቸው ባየነው ነገር ይፈታ። በራሳቸው ያቡ እዛ ብክቶ ጨርሶ ጋግሮ ይብሉ። ለራሳቸው አታምጡ።